ውድ ቤተሰቦቼ እስቲ ለዚህ ኮሜንት ማለት ነው መልስ ስጡልኝ ማለት ነው። እኔ መልስ አጥቼለታለሁ ማለት ነው። ምክንያቱም ምን የሚባል አባባል አለ መሰላችሁ? አንዳንዴ የሆነ ነገር ነግራችሁት አስረድታችሁት የማይገባቸው ሰዎች ቢኖሩ እነዚህ ናቸው ማለት ነው። እውነት በዚህ ናክል መውረድ እና በዚህ ናክል የሌለ ውሸት አምጥቶ ሴት ልጅ ለመጣል ለምን አልወደቀችም ለምን አልተሰበረችም በማለት በጣም ያስጠላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁ በሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለምታበረታቱኝ ከልብ አመሰግናለሁ። አንድ ነገር ልንገረሽና ማለት ነው እወደሽም ጠላሽም ሞትሽን ተቀበርሽም ተነሳሽም ከዚች ሚዲያ ሩታ እስካልተከበረች ድረስ የእናትነት ክብር የሴት ክብር እስከሚሰጣት ድረስ አብርሽ ተብዬው ማለት ነው እና መቼም ቢሆን ሩታን አለማድነቅ አልችልም። እውነቴ ነው ምልሽ፣ ሁሌም የሩታ ደጋፊ ነኝ። ሲቀጥል ሩታ የጥቅም ሰው አይደለችም። ገንዘብን የምታማርጥ ሴት አይደለችም። ለሀብታም ብላ አይደለም የምትኖረው። ገባሽ? ያንቺ ወንድም ነው ሀብታምን የሚለጥጥ ማለት ነው በዶላር ያ እሱ የሌለው ማንነቱን ለብር ብሎ የሚያሳየው ማለት ነው። ሩታ እውነቴ ነው የምልሽ በጣም መልካምና ድንቅ ልጅ ናት። ያወቃት ያውቃታል፣ ያላወቃት ደግሞ በየሄደበት እንደዚህ በኮሜንት ያወራል ማለት ነው። እኔ ለአንቺ ለራስሽ ልጠይቅሽ ማለት ነው ሩታ የቱ ጋ ነው ሪከርዱ? ልጁ ሀብታም ነው። ሀብታም ስለሆነ ነው ፍቅር የተቀበልኩት፣ አረብ ሀገር ሊወስደኝ ነው ስትል ያወራችው ነገር አለ? እስቲ አምጭልኝና እኔ ልቀጣልሽ ማለት ነው። በመጀመሪያ ደረጃ ቪዲዮ በደንብ ማዳመጥ፣ በደንብ ማየት፣ ምን እንደሚሉ በትክክል መስማት ይጠበቅባቸዋል ማለት ነው። እዛ ሰፈሮች ገባቸዋል። ከትላንትና ወደ የተለቀቀ ቪዲዮ ሩታዬ ከልጁ ጋር ምንም አይነት ንክኪ አልነበራትም። ምንም ተራርቀው ነበረ። እየገረማት ነበረ። እነ ፈረንጂ ራሱ ተቀመጪ አውሩ ሲሏት አይ እናንተ ከሌላችሁ ከጎን አትሂዱ፣ የት ነው የምትሄዱት ብላ ጥያቄ ስትጠይቅ ነበረ። ትላንትና የተጠቀመችበት አጋጣሚ አብርሽ ሲመጣ ነው የተጠቀመችው ያንን። ምክንያቱም አብርሽ ምናክል እንደሚያናድና ልጥቀጣም ማለት ነው። በዚሁ አጋጣሚ አብዛኞቻችሁ ማለት ነው አብርሽ ከሴት ጋር ሲመጣ ዝሙት ነው ትላላችሁ፣ ብዙ ታወራላችሁ፣ ብዙ ትናገራላችሁ። ሩታ ግን ስትመጣ ስራ ነው ትላላችሁ። ገባችሁ? የአብርሽ ሌላ የሩታ ሌላ ማለት ነው። አብርሽ ከሩታ እያለ ነው እርጉዝ እያለች 80ውን ሳይቀድ አሁን የሚሰድበው ሰው አለ? ማንም አይነካውም። ምክንያቱም ከሩታ ህይወት ወጥቻለሁ፣ እሷም የራሷ የግሏ ህይወት ነው የምትኖረው፣ እኔም የግሌ ህይወት ነው የምኖረው ስላለ ማናችንም አንሰድበው፣ ማናችንም አንነካውም። ለምን በቃ 80ውን ቀደዋል። ሩታን አይፈልጋትም፣ ከሩታ ህይወት ወጥቷል። እኛ ለምን ብለን በፊት ግን ነውር ነው ሼም ነው። ሚስት እያለ እንዴት ትደርብባታለህ በማለት አው ብዙ እናወራ ነበር፣ ብዙ እንናገረው ነበረ እና በዚሁ አጋጣሚ የትላንትና ቪዲዮ ሩታ እንድትሰደብ ነበር የፈለጋችሁት። ምክንያቱም ኦዲየንስ ሁሉ ኮሜንት ሁሉ ስለ አብርሽ ነበር የሚያወራው ማለት ነው። የቤት ክራይ የምትሉት አላችሁ አብዛኛችሁ። የቤት ክራይ ሩታ ከከፈለችበት ምንድን ነው የሚፈልገው? ተስማምቶ ነው አይደል የሰጣት? እዚህ ጋር እኮ አብርሽ የሚያገባው ነገር የለም፣ የሚመለከተው ነገር የለም። ሩታ ካሁን ወዲህ ከማንም ወንድ ጋር ብትሆን ከማንም ጋር ብትዘል ብትወጣ ብትገባ የሚመለከተው ነገር የለም። ምክንያቱም ምንም አይደለም፣ ባሉ አይደለም፣ ጓደኛው አይደለም። በቃ እንደ ማንኛውም ሰው ባለትዳር ነበሩ፣ ተፋቱ። መፋታት መለያየት ደግሞ በእነሱ አልተጀመረም። የሩታ ነገር ሲሆን ነው እንጂ የምታገናኙት ማለት ነው። እና ሩታዬ ልንገርሽና ማለት ነው በዚሁ አጋጣሚ የእናንተ ወንድም ማለት ለውሽሚት ነው ቪዲዮ ሚጽ ነው ቪዲዮ እየሰራ ሩታ የጥቅም ሰው እንዳልሆነች በዚህ ጠንቀቀሽ ታውቂያለሽ። ሩታ ግን ተረግጣ ተሰድባ ስንት ነገር እየተባለች ለሱ ቪዲዮ ትጭናለች። ሩታ ጥቅመኛ ሰው ብትሆን የገንዘብ ሰው ብትሆን ብርን ብትወድ ለአብርሽ ቪዲዮ አትጭንለትም። በራሷ ቻናል እየመጣች የራሷን ቻናል ታሳድግ ነበረ። ገባሻ? የእናንተ ወንድም ግን ሚስቱን ዝቅ እያለገ ውሽሚትን ነው የሚያበረታታው። የውሽሚት ቻናል ነው ሼር የሚያደርገው። የሩታዬ እንኳን ሼር አያደርግላትም አንድ ቀን ማለት ነው። የሆነ የደስታው ቀን እሱ የዋሸበት ቀን ካልሆነ በስተቀር። ምክንያቱም ሰብራይዝ አረኳት፣ ቤት ገዛውላት፣ መኪና ገዛውላት፣ እንደዛ የጠቃቀሞች ጊዜ
ሰው እንዲህ አው ጎበዝ ነው እንደዚህ ያደረገላት እንዲባል ሼር ያደርግላታል። ሌላ በተረፈ የሚስቱ ቻናል እንኳን የት አለ ብሎ ቼክም አያደርገውም። እንደውም ሚስቱ ስትወደድ ሚስቱ ስትደነቅለት አይወድም አብርሽ። እሷን ለመስበር እና እሷን ለማስጠቆር ያልሆነ ስራ ነው የሚያሰራት ማለት ነው። እና ቲማቲም 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 አትበሉ ማለት ነው። ብትሉም ቲማቲም ምንም አይደለም፣ አሪፍ ስራ ነው፣ ጥሩ ስራ ነው። ማንኛውም ሰው የሚለወጥበት ስራ ከሆነ ስራ ክቡር ነው፣ ያከብራል። ትላንትና ምን ነው ቲማቲም ነጋዴ ነው ስለተባለ እኛ ምንጠላት ወይም ደግሞ ለምን አመጣችሁ እንንላት መሰላችሁ? አንላትም። ምክንያቱም ሩታ አይደለም ያመጣችው። ሩታ ፈልጋ አይደለም ቤት ጠርታ ድረስ ና አፈቅርሃለሁ ወድሃለሁ ብላ ያለችው ማለት ነው። ምክንያቱም ወንድሟ አመጣው። እንግዲህ ከመጣ በኋላ የሰው ልጅ ቤት ከገባ በኋላ ሂድ ውጣልኝ አልፈልግህም ማለት ደግሞ በጣም ከባድ ነው። የእናንተ ወንድም አይደለችም ሩታዬ፣ የእናንተ ወንድም ነው። ለምን ወንድምሽ ቤት ይገባል? ዘመድሽ ቤት ለምን ይገባል? ማንም መግባት የለበትም። ምክንያቱም እኔ ብቻ ከውሽሚት እየዘለልኩ ከውሽሚት ጋር እንደፈለኩ ሆኜ እንደፈለኩ ዘልዬ መጥቼ አንቺ ላይ አፍሬን መክፈት እንጂ አንቺ እስር ቤት ነው። የአብርሽ አላማ ይሄ ነው በቃ። ሩታን የቺን ቤት ሰጣት። በዚች ቤት አለን የእናንተ አላማ ማለት ሩታ እንድትሰደብ ነበረ። በቃ ተሰብራ እንድትወጥቅ፣ በተለያየ ነገር ደግሞ አርቅሳ እንድትመጣ፣ የበፊት የነበራት ለቅሷ እንድታሳይ ነው የምትፈልጉት። ያንን ደግሞ ስላልሆነላቸው እውነት መልካም መቃጠል ብያቸዋለሁ። ምንም ነገር ማድረግ አይቻልም እና አብርሽና ሩታ በጣም በተለያየ። አሁን እኮ ሩታ የፈለገችው ነገር ብታረግ፣ ብታፈቅር፣ ብታገባ፣ ዝም ብላ ቁጭ ብትል፣ ልጇን ብታሳድግ ይሄ መብቷ ነው። ምክንያቱም በቃ ባልላትም ከባል ዋጋ ተፈታለች። የማንም ሰው ህይወቱ ይቀጥላል። እሱም እንደሚቀጥል ህይወቱ የእሷም ህይወት ይቀጥላል። በዚህን አክል ደግሞ አትናደዱ፣ አትጪሱ ማለት ነው። እኛ አቋማችን 3 አመታችን ገባችሁ? እኛ 3 አመታችን ከሩታና ከአብርሽ ጋራ ማለት ነው። አብርሽንም እንደዚህ የሚያስጠላ ስራ ሁሌ ውሸት፣ በውሸት ደግሞ ሩታን እያሳደበ በውሸት ቤት ገዛላት እያለ ሁሉ ነገር እያረገላት እንዴት ትገፋዋለች፣ እንዴት እሺ አትለውም፣ እንዴት ትገለምጠዋለች እያላችሁ፣ ነገር ግን እሷ ፈስም አልተደረገላትም። ቢደረግላት ራሱ ሲያንሳት ነው። የተሰደበችበት፣ የተረገጠችበት፣ የተረገመችበት፣ ከልጇ ትገደል እየተባለችበት ስንት ነገር ተብላለች ሩታዬ በዚህ ሚዲያ ላይ። ለአብርሽ እኮ ዳይመንዱ ነበረች፣ እሱ አላወቀም እንጂ እሱ አውቆ አላያዛትም እንጂ ለአብርሽ እውነቴ ነው የምላችሁ የሆነ ተደብቆ ከፈጣሪ ዘንድ ተደብቆ የተሰጠው ንጹህ ሴት ነበረች። ነገር ግን እሱ ሊንከባከባትና እሱ ቦታ ሊሰጣት አልፈለገም። ሁሌም በውሸት እያስረገጣት እያሰደባት እና